አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እንግዲህ በተወሰኑ ጉዳዮች ላይ ማብራሪያ ሰጣለሁ ብዬ ቃል ገባሁት መሰረት ዛሬ እናገራለሁኝ። በተቻለ መጠን ለማሳጠር ጥረት አደርጋለሁ። ምናልባሽ ደግሞ ከረዘመ በትዕግስት ጨርሳችሁ ሐሳባችሁን ማስቀመጥ ትችላላችሁ። ጤነኛ ሐሳብ አስቀምጡ። እንድንረዳዳ እንድንተጋገዝ ማለት እኔም ማላቀውን እኔም ማቀውን እናንተም ለኔ እኔም ለእናንተ መመጋገብ ከፈለግን ስርዓት ባለው መንገድ ነው ማስቀመጥ መቻል ያለባችሁ። አለበለዛ ለጭቅጭቅ ስድብ ንትርክ ምናም ከሆነ ምንም ትርጉም የለውም። በተለይ ደግሞ ስሜታችንና ኢጓችን ከተቀላቀለ ብዙ ለመግባባት ጥሩ አይሆንም እና የምስልና የድምጽ ጥራት ሊኖር ይችላል። ምንም ማድረግ አልችልም። ስቱዲዮ የለኝም። ያለኝ መኪና ውስጥ ሆኜ ነው በአለኝ ሞባይል ነው የምቀርጸው። እግረ መንገዳችሁን እኔን ማገዝ የምትፈልጉ ጥሩ ሞባይል ማይክ ስታንድ አሉኝ፣ ግን ጥራታቸው ጥሩ ስላልሆነ ድምፁ ነው የሚሻለው ካሉኝ ማቴሪያሎችና የምስልና የጥራት ድምፅ ሊኖር ይችላል። ያንን እንግዲህ ምንድን ነው እናንተ ሞልታችሁ ነው መስማት ያለባችሁ እና እግረ መንገዱን እኔን ቆንጆ ሞባይል እነዚህ አክሰሰሪዎችን እኔን መደገፍ የሚፈልግ ሰው በደስታ ቢያደርግልኝ ደስ ይለኛል። እና ምንድን ነው ሌላ ደግሞ ማሳሰብ የምፈልገው ነገር በዚህ በማህበራዊ ሚዲያ ላይ ካሉ እንደዚህ በማህበራዊ ሚዲያ ውስጥ ልምድ ካየሁት አንጻር አመፀኞችን ማስተካከል አትችሉ። በቃ ቪዲዮአችንን ለራሳቸው ግብአት ገንዘብ ለማግኘት አገር ትበተን ሰው የፈለገውን ይሁን። አሁን ሰሞኑን አይታችኋል በማህበራዊ ሚዲያ ላይ የሚሞቱ እህቶቻችን ብዛት። ይሄ ማህበራዊ ሚዲያ በጣም 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 አደገኛ ነው። ለዛ የሆነ ስለ ንቦና ከሌላችሁ ባትጠቀሙት ባትሰሙት ነው የሚሻለው። እና አመፀኞችን ማስቆም አንችልም። አሁን ይህንን ቪዲዮም ቆራርጠው ለግል ዓላማቸው ማሳደራቸው አይቀርም። እናንተ ገብታችሁ ሙሉውን በትዕግስት ማዳመጥ። ለምንድን ነው እንደዚህ ችኩል የሆናችሁት? እኔ አሁን ቲክቶክ ላይ የሆነ ነገር ካየሁኝ ዩቲዩብ ገጽ ካለ ወደ ዩቲዩብ ሂጄ ወይ የዛን ሰው ስም ሰርች አድርጌ ሙሉውን ሰምቼ ሙሉ ምስል ካለኝ በኋላ ነው ሐሳብ የምሰጠው። ግን በጣም አጫጭር ነገር ስላስለመደን ትዕግስት አልባ አድርጎናል። ስለዚህ እነዛን ማስቆም አንችልም። በቃ ምንም ማስቆም አገራት አልቻላቸውም እንኳን በእኛ በግለሰብ ደረጃ። ስለዚህ እነሱ እንደፈለጉ ይሁኑ፣ ምንም ማድረግ አይቻልም። እናንተ ግን መታችሁ ሙሉን ለማየት ጥረት ማድረግ። ይሄ በየትኛውም በቃ ዙሪያ በፖለቲካው አሉ፣ በሃይማኖቱ አሉ፣ በፈለገው ጉዳይ ላይ አሉ። እንዲህ አይነት ለዚህ ነገር ተላልፈው የተሰጡ እርጉማን አሉ። ሃይማኖቱ ቤት ሁሉም ቤት ነው ያሉት፣ ሙስሊሙም ጋር፣ ኦርቶዶክሱም ጋር፣ ጴንጤውም ጋር ምናምን። እነዚህ ሃይማኖት አልባዎች ብዙ እነዛን ነገር አይጠቀሙ። ጤነኛ ናቸው። ሐሳቡን ሰምተው ለሐሳቡ ጤነኛ መልስ ነው የሚመልሱት። ቻሌንጅ ነው የሚያደርጉት። አይበጠብጡም፣ በጭራሽ አይበጠብጡም። በተለይ እዚህ ማህበራዊ ሚዲያ ያሉ ሃይማኖት አልባ ሰዎች አይበጠብጡም። ፈጣሪ አለ ብለውም የሚያምኑ በፈጣሪ መኖርም አለመኖርም ደግሞ ምንም የማይመለከታቸው ብቻ በእንደዚህ አይነት ዙሪያ ላይ ያሉ ሰዎች ብዙ ችግር አይፈጥሩም እና እነዛን ማስቆም አንችልም። ሌላ ከዚህ ማህበራዊ ሚዲያ ላይ ከሃይማኖተኞች የሚደብረኝ ፓርት የሁሉም ሃይማኖተኞች መልካቸው አንድ አይነት ነው። ሁሉም ይሳደባሉ፣ ይንጫጫሉ። በቅንነትና በትህትና ለማስረዳት ጥረት አያደርጉም። ምን ማድረግ ይቻላል? አንድ ሰው ጤነኛ ነገር አወራ ብላችሁ ትቀርቡትና ከዛ አብራችሁ ለማስኬድ ስትፈልጉ አይቻልም። እና አንድ ነገር ልንገራችሁ። እነዛ የመጨረሻ ውሳኔና ተስፋ የቆረጥኩባቸው ነገሮች ወደ መሃል እነግራችኋለሁ። በየትኛውም ግንኙነት መሃል መጀመሪያ እንግዲህ መነጋገር፣ መተዋወቅ ምናምን ነው የሚቀድመው። ያ መግባባታችንና መተዋወቃችንን ግን ለረጅም ጊዜ ይዘን እንድንቀጥል የሚያደርገን ግን ትህትናና ቀንነት ነው። አብዛኛው ሃይማኖተኛ ሃይማኖት አላልኩም፣ ሃይማኖተኛ እኔ በፊት ሃይማኖቱ ነበር የሚበጠብጥ የሚመስለኝ። ሃይማኖት አይደለም እየበጠበጠ ያለውን ሃይማኖተኛው ነው እየበጠበጠ ያለው። እና እነዛን ግንኙነታችን ለረጅም ጊዜ ለማስቀጠል የበለጠ ለማዳበር የበለጠ ደግሞ በወዳጅነት ታቅፎ
በሞት መቀባበር እንዲለያይ የሚያደርገው ነገር ትልቁ መሳሪያ ዕውቀታችን አይደለም፣ ቅንነት፣ ትህትናና ትዕግስት ነው። ስሜትን አለመጠቀም ነው። አብዛኛው ሃይማኖተኛ ግን በተለይ ማህበራዊ ሚዲያም ይሁን ከማህበራዊ ውጭም ያሉት ሃይማኖተኞች ኢጎ አለባቸው። ከፍተኛ የኔነት ችግር አለባቸው። እኔ ብቻ ነኝ የማውቀው፣ እኔም ብቻ ስሙ፣ እኔ ነኝ ስለ እናንተ የማስበው፣ መተንፈስ አትችሉም፣ መናገር አትችሉም፣ እኔ ነኝ የሚል ትልቅ ካንሰር የሆነ በሽታ አለባቸው። በቃ ውጭም ያሉት ውስጥም ያሉት። በጣም ግን አንድ ያላስተዋሉት ነገር አሁን ሁሉም ሃይማኖተኞች እየተሻሹ ተያይዞ ጠፏታል እንጂ ያንን የመጀመሪያ ግንኙነታቸውን ለረጅም ጊዜ ማስቀጠል አይችሉም። ለምን? በተናጋሪውም በሰሚውም በሁሉም መሃል ቅንነት የሚባል መሳሪያ ከሌለ፣ ትህትናና ትዕግስትና ስሜታዊነት ከሌለበት ነው ሊቀጥል የሚችለው። ያለ ትህትና ያለ ቅንነት ስሜትን ባለመጠቀም እነዚህ ነገሮች ነው እንጂ የምናስቀጥል፣ እነዛን ካልተጠቀምን ማስቀጠል አንችልም። በጣም ደግሞ የሚገርም ባህሪያቸውን ልንገራችሁ። መተው ከረበሹ ድብልቅልቁን ካወጡት በኋላ እንደገና እንድትወያዩ ይፈልጋሉ። ጣሉት እኮ፣ አበላሹት እኮ፣ ሚስ አደረጉት። በአንድ ወንድም ይሁን በአንድ እህት ወይም በጓደኝነት መካከል ወይም በተለያየ ምክንያት የነበረውን ግንኙነት በእነሱ የእኔነት ችግር፣ እኔ አውቃለሁ በሚል ችግር፣ የበላይ ሆኖ ለመታየት በሚያደርጉት ችግር ያበላሹታል። ካበላሹት በኋላ እንደገና እንድትናገሩ ምናምን ይፈልጋሉ። የሚደረገው እኮ በዛ መካከል አስተዋይ ሰው ካለ በቃ ድምፁን አጥፍቶ መውጣት ነው። ድምፁን አጥፍቶ የሚወጣው የተለያየ ሳይድ ሊደረግ ይችላል። አንዳንዶቹ ፍርሃት ሊቆጥሩት ይችላል፣ ድንጋጤ አድርገው ኖ ለነበረው ላዛው ላለው ለእርስ በርስ ግንኙነት አትሊስት በቃ ይሄ ሐሳብ መስማት እንደማይችል እርግጠኛ ከሆናችሁ ወይም መስማት እንደማይችል እርግጠኛ ከሆናችሁ ኢግኖር ነው የምታደርጉት፣ ትታችሁ ነው የምትሄዱት። ለምን? ያለው ግንኙነት አትሊስት እንዲቀጥል ዝም ብለን ነገ ከነገ ወዲያ በወዳጅነት እንድናወራ በጓደኝነት እንድንመካከር እዛም ደግሞ ያለው መደማመጥ እንዲሁ እንደው ዝም ብሎ ተሸፋፍኖ በማስመሰል እንዲቀጥል ያንን ህብረት ላለመረበሽ ትታችሁ ነው የምትወጡት። ከዛ በኋላ ምንድን ነው የምታደርጉት? የምትናገሩት ነገር በሙሉ ወይ እሷን ወይ እሱን ለመንካት ይመስላችኋል። ምን ጥለዋል ማለት ነው? ቅንነት የለማ፣ መተማመን የለም። ማን ያበላሸው? ራሳቸውን ያበላሹት። ያን ያበላሹትን ነገር ደግሞ ከማስተካከል ይልቅ ምንድን ነው የሚያደርጉት? ለዛ ስህተታቸው ትምህርት ይሰራሉ መልሰው። በቃ የዚህ የሃይማኖተኞች ሁሉ ችግር ይሄ ነው። በቃ እንዲህ እናንተ ማህበራዊ ሚዲያ ላይ ለሰለመ ማህበራዊ ሚዲያ ላይ ክርስትና ለተቀበለ ሰው ማህበራዊ ሚዲያ እኮ ብዙ ሐሳብ የሚሸራሸርበት ትልቅ እኮ ፕላትፎርም ነው። ድንገት እዛ የሆነ ሰው አስልማችሁ የሆነ ሰው ክርስቲያን አድርጋችሁ ዝም በል እኔ ነኝ የማወራልህ ይባላል? አይባልም። ነውር እኮ ነው በጣም። በተለይ ደግሞ ለእኔ በጣም ሰፋ ባለና ነፃነት በለመደ በመጠያየቅና በሐሳብ የሚያምን ሰው በ3 ወር በ4 ወር አፍናችሁ ዝም ለማስባል እንዴት ጥረት ታደርጋላችሁ? ነውር እኮ ነው በጣም። አያችሁ፣ ዕውቀት ብቻውን ትርጉም የለውም ትህትናና ቅንነትና ትዕግስት ከሌለበት። ትዕግስት አይ ሶኬ ነገ ከነገ ወዲያ የሆነ ነገር ሲሆን እንታገሰው ይላል። ደግሞ የሚያወራው እኮ ሐሳብ ጥሩም መጥፎም ሊሆን ይችላል፣ እስቲ እናዳምጠው ይላል። ትንሽ ታግሰ ነው ሌላ ነገር ብንጨምርለት ብሎ ይታገሳል። ስሜት ምንድን ነው የሚለው? 3 ወር 4 ወር 7 ወር 8 ወር 9 ወር ቁጥር እየቆጠረ የእሱን የበላይነት ማሳየትና አንተን የበታች አድርገህ እንድትቆጥር አንተን የበታች አድርጎ እንዲቆጥር እገዛ ነው የሚያደርግለት። ስሜታቸውን አይቆጣጠሩም፣ እንዳለ ነው የሚተፉት። በቃ ያ የሚያወሩት ዕውቀት ምን በሙሉ አፈር ከድሜ ይበላል። ያ የሚያወሩት ዕውቀት አፈር ከድሜ እንዳይበላ እነዚህ ናቸው ትልቅ መሳሪያዎች። ትህትና እስካለ ምን አለ እኔ ብሰማ ምን ችግር አለ? ወንድሜ ሆኗል። ነገ ከነገ ወዲያ ደግሞ ስንገናኝ እናስተካክለዋለን። እንደዚህ ብዬ ደግሞ ልቡን ብሰብረውስ? እንዲህ ብዬ ብትጠፋብኝስ? ነገ ከነገ ወዲያ በነፃነት እንዳንነጋገር ይላል። እነዚህ መሳሪያዎች ከሌሉስ እነዚህን ሁሉ ማሰብ አትችሉም። ስሜት ይመጣና ንገረው ይልሃል። እንጭጭ እከካ ምናምን በለው፣ የ3 ወር የ4 ወር ሕፃን ምናምን በለው ይልህና ስሜትህን ግልብልብ አድርገህ ካደረግክ በኋላ አስቸጋሪ ነው። ሌላ ትልቁ ችግራቸው ሁሌ በሆነ ሃይማኖተኞች፣ የሁሉ ሃይማኖተኞች ችግር ነው፣ በውጭም በውስጥም ያሉት ሁሌ እነሱ ብቻ መደመጥና መሰማት መታየት ስለሚፈልጉ ባልቆዩበት ውይይት ባልነበሩበት ነገር መተው ድንገት
የውይይቱን መንፈስ ተረድተው ከዛ ጋር አብረው መፍሰስ ሲችሉ ድንገት መጥተው ትርምስምሱን ያወጡታል። ትርምስምስ ከወጣ በኋላ እንዴት ትነጋገራላችሁ? አይቻልም እኮ። አሁን እኔ በነበርኩበት ተቋም ውስጥ ፓስተሮቼን ምናምን አንዳንድ ተራማጅ ናቸው ብዬ የማስባቸው ሰዎች እኔ መድረክ ብዙ የመውጣት ፍላጎት ስለሌለኝ ከተወሰነ በኋላ በጀርባ መከራለሁኝ። አይ እንደዚህ ብላ ትነግራቸዋላችሁ። እሺ ብለው ደስተኛ ሆነው ከሰሙ በኋላ መድረክ ላይ ይይዙትና የሌለ ጥቅስ እየጠቀሱ ግብአተ መሬታችሁን ይፈጽሙታል። በቃ የኛ የነበርኩበት ደግሞ በጣም ይመቻል። ከሆነ ነገር ተነስተ የሆነን ማለት በጣም ስለሚመች በቃ ኢጓቸው ለምን ተነካው ብሎ በመካከል ተለይታችሁ እስክታውቁ ድረስ ምሳሌ እየተጠቀሙ ሙልጭ አድርገው ይሰድቧቸዋል፣ እየጠቀሱ መጽሐፍ እየጠቀሱ። ከዛ አንድ ቀን ትሞክራላችሁ፣ ያው እኮ እንዲህ ለማለት ነው ምናምን ብዬ ደግሞ ብሎ ይመጣሉ። 2-3 አይታችሁ በቃ እኔ ከዛ ነግራቸዋለሁ። አንተ አትረባም፣ የምትረባም ሰው አይደለህም። ዝም ምልህ በቃ 500ም 200ም ሰው ትመራለህ። እነዛ ልጆች ከመረበሽ በቃ ከክፉ ክፉ ይሻላል ክፉም ይባላል። ቀጥል አንተ ትልቅ አድርገን የምንከተለው ክርስቶስ ለምናራምደው ዓላማ የምትጠቅም የምትረባም ሰው አይደለህም። የተጻፈ ዶኩሜንት አለ። የሰው ደብዳቤ እየጻፍ ለፍልፍ አትሊስት ለልጆቹን ባትጠቀም አንተም ባትጠቀም ትጠብቃቸዋለህ እስከተወሰነ ጊዜ ሰዎቹ እስኪባንኑ፣ አንተም ደግሞ ስርዓት ስትይ ድረስ ብለህ ትተውታላችሁ። አሁን ማህበራዊ ሚዲያ ላይም መነጋገርና መጠየቅ ለምንድን ነው የሚከለከለው? እንዲህ ለምን? እኛ እኮ እንስሳ እኮ አይደለንም፣ አእምሮ እኮ አለን። ይሄ ነገር ሊሆን ይችላል ላይሆን ይችላል ብዬ አመዛዝዬ እማይሆን ከሆነ ማንንም አልፈራም፣ አልቀበልም። እንዴት ቀልዳለ እንዴ? በተለይ ከተፈጥሮ ስርዓት ጋር የሚጋጭ አንድም ነገር አልቀበልም። ይሄን በቃ ዋጦት፣ በቃ የማይቀየር አቋሚ ነው። ከተፈጥሮ ስርዓት ጋር የሚጋጭ አንድ ነገር አልቀበልም። ከሰው ጀምሮ የመጡ ሐሳቦች ግን እኔም ሰው ነኝ፣ እንነጋገራለን። አይ ይሄ ጤነኛ ነው፣ እውነት ነው፣ በዚህ ጉዳይ ላይ እስማማለሁ፣ አሳማኝ ነው፣ ተገቢም ነው፣ ለሰውም ይጠቅማል፣ ባራምደው ቢይዞ አይጎዳኝም ብዬ ሳምን ነው የምቀበለው። ሰው አስገድዶኝ አልቀበልም። ተድላ እኮ ነኝ። እንዴት ረሳችሁኝ? ወይም ስለ እኔ የማታውቁ ደግሞ ወደ ኋላ ሄዳችሁ ብሮድካስቶቼን እዩ፣ የድሮ ቪዲዮቼ ምናምን የማራምደውን ነገር ጠይቁ። ስጠይቅ ከርሜ መጥቼ አሁን ደግሞ ድንገት አትጠይቅም ማለት ምንድን ነው? ስትጠይቅ በእኛ ስር ነህ። ምንድን ነው የምትጠይቀው? ምናምን ስትሄድም ስትገባም ስትወጣም እኛን አስፈቅደው እንዴት ይባላል? ኧረ እባክህ አይባልም እንደዛ። እና በማንኛውም ጉዳይ ላይ መጠየቅ አለብን። ታዲያ ምንድን ነው የኔ ሰውነት? እና የማይመስለኝ ነገር ምን ብዬ ነው ጠይቃለሁኝ? አትጠይቅም እኮ አይባልም። ነውር እኮ ነው በጣም። እና ይሄ በጣም የሃይማኖተኞች ሁሉ ጠማማ አመለካከት። ሁለተኛ ሃይማኖቶች አንድ የሚያመሳስላቸውም ተስፋ የቆረጥኩበት ነገር፣ አሁን ወደ ጥያቄዎች ልመጣ ወደ እነዛ ወደ በጣም ተስፋ የቆረጥኩበት ነገር ሃይማኖተኞች በተለይ እዚህ ማህበራዊ ሚዲያ ላይ ያሉት ማስመሰል አለው። እሱ ይቅር ለጊዜ ማህበራዊ ሚዲያ ተሳዳቢዎች ናቸው። ከነሱ የሚመስል ሐሳብ ውጭ ማውራት አትችልም። ተደራጅተው ነው የሚያጠቁ። በጣም የሚገርመው ሁሉም አስተማሪ ነኝ የሚለው ሃይማኖተኛ እዚህ ማህበራዊ ሚዲያ ላይ ያሉት እስላም በሉት ጴንጤ በሉት ሁሉም የራሳቸው ቴሌግራም ገጽ አላቸው። የሆነ ለነሱ የሚመች ሐሳብ ካወራህ ሁሉም ቴሌግራማቸው ላይ ገቡና ኮፒ ሊንክ አድርጉ ሼር አድርጉ ምናምን አገለበለብልቡት ይባላል ያደርጋሉ። ከአንዳንዶቹ በራሴ ጊዜ ወጥቻለሁኝ። አመጽ ነው የሚነጋገሩት አብዛኞቹ ነው የምላችሁ። ትምህርት ይሰጣሉ። ምን ዋጋ አለው? ትምህርትም አመጽም እንዴት ሁለቱንም እኩል እንዴት ይሰጣል? አስቸጋሪ እኮ ነው። መድኃኒትም መርዝም እንዴት አንድ ላይ ይሰጣል? አንዱን ትቶ መውጣት አለባቸው። አሁን የኔ ሰሞኑን ቪው ምናምን የቀነሰው በዛ ነው። ጠጋበኛ ምናምን ልኩን ነው የምናሳየው ምናምን ይሉ እንዲህ ነው የሚባባሉት። የእውነት ነው የምነግራችሁ፣ ወላሂ እንደዚህ ነው የሚባባሉት ሁሉም ሃይማኖተኞች ቴሌግራም ገጻቸው ላይ። ሁሉም ደግሞ የሚያስተምሩት እርስ በራሳቸው ተቆሳስለዋል። እስቲ ወደ ኋላ ሄዱና ከበፊት የነበራቸውን መተማመን፣ መቀባበል፣ ሙቀት፣ ሰዎች የነበረው መዋደድ ምናምን ለምንድን ነው የማይቀጥለው? በእኔነት ችግር። በሁሉም ነገርን ያውቃለሁ ይላል፣
በሁሉም ነገር እኔ አውቃለሁ ትላለች። መግባባት አይቻሉም። በኋላ ላይ ጠቡ እየከረረ ግንኙነቱ እየለዘበ ወሬውም ለዛ እያጣ መተማመን እየጠፋ ሄደና እንደዛ ይሆናሉ። እና ሁሉም ሃይማኖተኞች የቴሌግራም ገጽ አላቸው። በቃ እነሱ ብቻ ነው መናገር የሚፈልጉት። አንተ መናገር አትችልም። በአንተ አእምሮ እነሱ ነው የሚያስቡት። አብዛኛው ሰሚ ማኒፑሌት ተደርጓል። ከዛ እኔ ምን አገባኝ አይሰማኝ ምናምን አትሰማኝ ምናምን ብለው ይሰለቻቹና እርስ በርስ ይጣፋፋሉ። ከዛ ሰው ማገዝም አይችሉም፣ እነሱ መተጋገዝ አይችሉም፣ ወዳጅነታቸው መቀጠል አይችልም። በተለይ ደግሞ እንደኔ ጠንካራ ሐሳብ ሲያራምድ ለነበረ ሰው እንደዚህ አይነት ነገር አይደረግም። እና የሁሉም ሃይማኖተኞች መልክ አንድ አይነት ነው። በቃ ከፍተኛ የኔነትና የጥጋበኝነት ችግር አለባቸው። ያን ተቀባይነታቸውን በቅንነትና በትህትና በትዕግስት ማስቀጠል አይችሉም። ለምን ቁርአንን 1000 ጊዜ አታፍዝም? መጽሐፍ ቅዱስን ከጫፍ እስከ ጫፍ ለምን አተነተንም? ፕሮቴስታንቱም ካቶሊኩም ሙስሊም ቅንነት ከሌለ፣ ትህትና ከሌለ፣ ትዕግስት ከሌለ፣ ስሜትን መቆጣጠር ማችል ከሆነ እኮ በዜሮ የተባዛ ባዶ ሰው ናችሁ ማለት ነው። አሁን የእናንተን ትዕግስት ከፍርሃት ይቁጠሩ። ለምንድን ነው? በዛ ስሜቱ ስለሌሉ ነው። እነሱ ያንን ነገር ስለማይጠቀሙ ነው። በትህትና የምተውትን ነገር ትሁት ቢሆኑ ይረዱ ነበረ፣ ግን አይችሉም። ለምንድን ነው የማይችሉት? መሳሪያውን አይጠቀሙትም። መሳሪያውን ስለማይጠቀሙት አንተ የምታደርገውን ቅንነትና ትህትናን እንደ መሸነፍና እንደ ሞኝነት አድርገው ይቆጥሩብሃል። ስለዚህ ተስፋ ቆርጫለሁ እኔ በሃይማኖተኛ በቃ ከሃይማኖተኛ ጋር ምንም ከገባበት ፕሮግራም ከተደረገበት ውጭ አእምሮውን አይጠቀምም። ሰፋ አድርጎ ነገሮችን አይመለከትም። እንድትወያይ አይፈቅድልም። ተብሏል። እንደዛ የሚባል ነገር የለም ብራዘር። አሁን እኔ አስባለሁ፣ ጠይቃለሁ። እንዲህ ለምንድን ነው በቃ ይሄ ሊሆን አይችልም ምናምን ብዬ አላለሁ። እና ቅንነትና ትህትና የላችሁም፣ አስተካክሎ ያንን። ብዙ ሰዎች ገንዘብ ማድረግ ከፈለጋችሁ፣ ከብዙ ሰዎች ጋር በወዳጅነት መቀጠል ከፈለጋችሁ ይሄ እርኩስ የሆነ ባህሪያችሁን ማስተካከል አለባችሁ። በምታውቁት ዕውቀት ልክ እንደዚህ አይነት ትህትናና ቅንነትንም አብራችሁ መለማመድ አለባችሁ። ሌላው ምንድነው የመጨረሻ ውሳኔ፣ በተለይ ለክርስቲያን ጓደኞቼ፣ ለፕሮቴስታንቶች በእኔ ላይ የተለያየ ቪዲዮ ትሰራላችሁ። አንዳንዶቹ ሰብስታንስ ስለሌላቸው የህፃን ወሬ ስለሆኑ ኢግኖር ነው ማደርጋቸው። ከናንተ ነገር ተነስቼ መልስ አልመልስም። አትሊስት ከናንተ ጋር ለብዙ ዓመታት አብሬ ቆይቻለሁ። ሳራምደው ስናገረው ስኖረው የነበረውን ህይወት ታውቃላችሁ። እና የምትልኩልኝ ቪዲዮዎች የምትሰጡት ሐሳብ የእንትን ነው፣ ተራ ነው። ለእናንተ የመጨረሻ ውሳኔ ልንገራችሁ። እኔ ሰማይ ዝቅ ምድር ከፍ ቢል ከእስልምና አልወጣም። የመጨረሻ ውሳኔ ነው እስልምና። ይህን ማወቅ አለባችሁ። በቃ የመጨረሻ ውሳኔ ነው። ይሄ አይቀየርም። እንዴ እናንተ ነግሬያችኋለሁ እኮ ብሮድካስቲንግ ሰምታችሁት ከሆነ ኡስታዝ ዋይድ ለምን ዛሬ ቄስ አይሆንም? ኡስታዝ ዋይድ በሆነ ነገር አግዞኛል እንጂ ኡስታዝ ዋይድ እስልምና ነው እንዴ? እሱ እኮ ሙስሊም ነው። እሱ እስልምናን ቢያቆም እኔ አላቆምም። ይሄ መጨረሻ ውሳኔ እንደሆነ አውቃችሁ ከኔ ጋር በሐሳብ ለመወያየት መኩር እንጂ የሆነ የምትልኩት ነገር እጅጅ ብሎኛል፣ አስጠልቶኛል በጣም። ወይም ከኔ አቅምና ችሎታ ሐሳብ ጋር የሚሄድ ነገር አትልኩ። አሁን የፎይል ለኔ ትልካላችሁ፣ አታፍሩ? በነበርኩበት ሁኔታ ክርስቶስን እንዴት እንደማራምድ፣ እንዴት እንደምተነትን፣ እንዴት እንደማስረዳ፣ እንዴት እንደምረዳ እያወቃችሁ የፎይን ትምህርት ለኔ ትልካላችሁ። እንደገና ደግሞ የምትልኳቸው መዝሙሮች፣ አብዛኛው መዝሙር እኮ ዘፈን ነው ብዬ ነው እኮ ማምነው። ግን በቃ መብታችሁ ነው። እኔ አሁን በእስልምና እዚህ ነሺዳ ነው ምናምን የሚባል አልቀበልም። ግን ደግሞ የሚቀበሉትን ደግሞ አልኮንንም። በቃ ዘፈን ነው የሚመስለኝ። መብቴ ነው፣ ሐሳቤን ተቀበሉ። በቃ ነሺዳ አልቀበልም። እኔ አሁን ዘፈን ነው የሚመስለኝ፣ ጭፈራ ነው የሚመስለኝ። በቃ የእናንተ መዝሙር እንደዛ ነው የሚመስለኝ። በእንደዛ አይነት ማመን ሰው የነበርኩ ሰው በመዝሙር ልቤ ተነክቼ እኔ ወደ ክርስትና ልመለስ? ይኸው ለዘላለም ይህን የመጨረሻ ውሳኔ ነው ወቁት። እስልምናን በቃ ተከታይ ምድር ላይ አጥቶ፣ ሙስሊም በምድር ላይ ተከታይ አጥቶ
ተከታይ ብኖር ብቻዬን እቀጥላለሁ። እስልምና ለአንድ አምላክ የመገዛት ፕሪንሲፕል፣ ለአንድ አምላክ የመገዛት፣ ለአንድ አምላክ የመኖር፣ ለአንድ አምላክ ብቻና ብቻ እውቅና መስጠት። ይሄን ሐሳብ ለዘላለም አልጥለውም። በቃ ምድር ላይ ያሉ ብቸኛ እስላም ብሆን እኔ እስላም ሁኜ ነው የምቀጥለው። ይሄ በቃ የመጨረሻ ውሳኔ ነው። ተቀበሉ። ከዛ እንዴት ብላችሁ በእኔ ጋር መነጋገር ትችላላችሁ። እየጸለይልህ ነው ምናምን ጌታ ምናምን አትበሉ፣ አትጃጃሉ። በቃ እኔን ተስፋ ቁረጡ። በቃ ይሄ ልጅ እስላም ነው በቃ ሙስሊም ነው ብላችሁ ተቀበሉ። ይሄ የኔ መጨረሻ ውሳኔ ነው። ምድር ላይ እስካለው ድረስ ይሄ ነገር አይቀየርም። በቃ እስላም ነኝ በቃ። ለምን ብዙ ሃይማኖቶች ኤክስፒሪየንስ አለኝ። ይሄ በቃ አልቀየርም። እኔ በአንድ ሶርስ፣ በአንድ ምንጭ፣ በአንድ አምላክ፣ በአንድ በቃ ነው የማምነው። ያን በቃ ይሄ ነው። 5 የእስልምና መሰረቶች አሉ። እነዛን በጥንቃቄ ያደርጋለሁ። ይሄ መጨረሻ ውሳኔ ነው። ሌላ ደግሞ ለሙስሊም ወንድምና እህቶቼ አትቸኩሉ። ለማብራሪያ ለሆነ ነገር የኔን ሙሉ ነገር ተረዱ። መጀመሪያ አትቅለብለቡ። አሁን አንዱ መጥቶ ተሰብስበን እያወራን አንተ ገና ልጅ ነህ፣ እጅህን ተይዘህ ነው መሄድ ያለብህና በምትሄድበት ቦታ ሁሉ እያስፈቀርክ ነው ኡስታዞችን እያስረደ። ኧረ እባክህ ደህና ነህ? ሴሌም ነህ? ግን አንተ ማንንም አላስፈቅድም፣ ማንም እንዲመራኝም አልፈልግም። የምመራው በቁርአን ነው። እኔ ቁርአንን ራሴ ገልጬ አነባለሁ። ከዛ ከወንድሞቼ ጋር ሐሳብ እንለዋወጣለሁ እንጂ በራሴ ነው በቃ ራሴ አነባለሁ፣ ራሴ እረዳለሁ። የምረዳውን አስረዳለሁ፣ የምትረዳውን ታስረዳለህ። ምን ብዬ ነው አንተን እያስፈቀርኩ የምሄደው? የ50 ምናምን ዓመት ሽማግሌ በተለያየ ሐሳብ የዳበረ ሰው እጅን ይዘን ሂድ ትላለህ እንዴ? አታፍርም ስትናገር ራሱ? ግን እዛው ላይ መልሼለታለሁ። ይሄ አንተ ሐሳብ ጤነኛም ትክክልም አይደለም። የበለጠ ለማስረዳት የምትሞክር ግን አብዛኞቹ የመስማት ፍላጎት ስለሌላቸው ኢጎ ስላለ አሳንሰው ስለሚመለከቱ እድል የላቸውም፣ የመስማት እድል የላቸውም። እና እኔ ልበላ ነው እንደዚህ ማለት ልበላ ነው ልጠጣ ነው እያልኩ የሆነ ቦታ ሊሄድ ነው የሆነ ነገር ልናገር ነው። ባሪያ ነኝ እንዴ? ነኝ በነፃነት የሚመጣ አልፈልግም። እኔ ሐሳብ አለኝ፣ ሐሳብ አለህ፣ እንወያያለን። ከዛ ገዢ ሐሳብ ያሸንፋል፣ አዳማጮች ይበረታታሉ። አንተ ብቻ ለፍላፊ፣ እኔ ቁጭ ብዬ የማዳምጥ ዕቃ እኮ አይደለሁም እኔ። እሺ በቃ በቃ እንደናንተ ተማር ይላል። በቃ ምንም ቁርአን እኮ አማርኛ የተጻፈ ቁርአን አለ፣ እየገለጥኩ አነበዋለሁ። 3 ወር 90 ቀን እኮ ብራዘር ብዙ ነገር ነው እኮ የምታነቡት። ግድ 40 ዓመት መሰንበት እኮ የለብኝም እኔ። እንደውም አንዳንድ የታሪክና የፖለቲካ መጽሐፎች በአንድ ቀን ከግማሽ በአንድ ቀን ምናምን እጨርሳለሁ ማንበብ የምፈልገው። ለዛ ነው ብዙ የመንፈሳዊ መጽሐፍ እኔ እውነቱን ወቁት ዛሬ የማንንም አላነብም፣ ለማንበብ ፍላጎት የለኝም። የእውነት ነው የምነግራችሁ። እሱ የራሱ መረዳትና ማስተዋል ነው። እኔ ሰው ነኝ ደግሞ እኔም ራሴ እረዳለሁ፣ አስተውላለሁ። በጻፈውና ባስተዋለው ነገር ጋር ግን መወያየት እንችላለን፣ ችግር የለም። እሱ ችግር የለብኝም። ግን የማንንም መንፈሳዊ መጽሐፍ በማንም ለምን ሰማይ ዝቅ ምድር ከፍ ያለ አዋቂ አይሆንም የእሱ መጽሐፍ አላነብም። የማነበው ቁርአን ነው። ድሮም መጽሐፍ ቅዱስ ብቻ ነው የማነበው። መጽሐፍ ቅዱስ ገልጬ አነባለሁ። እንደዛ አይነት ትምክተኛ ሰው ነበርኩኝ። መንፈስ ቅዱስ ለነሱ ካስረዳል እኔም ማስረዳት አለበት ብዬ ማመን ቆፍጣና ጤነኛም ሰው ነኝ። በየትኛው ሁኔታ ሆኖ ይጻፈው ይናገሩ ያላማላቀውን ነገር አንብቤ ነገ ከነገ ወዲያ ስናገር ከኔ ነው የወሰደው ይላል። አንድ ሰው ከሆነን አንድ አይነት ሐሳብ ሊኖረን ይችላል፣ አንድ አይነት ነገር ልንቃወም እንችላለን። ነገሩ ግን ራሴ ነው የምረዳው እና ማንንም ማስተማሪ አልፈልግም። እኔ አስተማሪ የምፈልገው የቁርአን ፊደሎችን ለመማር አረበኛ ለመማር ቁርአንኛ ለመማር መምህር እፈልጋለሁ። ለምን ቁርአኑን በአማርኛም በአረበኛም እንድረዳው ይሰማል። ቁርአኑን በአማርኛም በአረበኛም እንድረዳው የቁርአን ፊደል የሚያስተምረኝ ቁርአን የሚያስቀራኝ መምህር እፈልጋለሁ። ባለኝ ጊዜ እየሞከርኩ ነው። ልጆቼ በደንብ ነው እየተማሩ ያሉት።
ከዛ ውጭ ግን ይሄ ማለት ይሄ ነው እንዲለኝ አልፈልግም። ራሴ ገልጬ አነባለሁ። በአቅሜ በችሎታዬ ልክ አላህ ለኔ ያስረዳኛል። በቂ ማብራሪያ ቁርአን አለ። በቃ ቁርአን አነባለሁ። አስፈላጊ ነገሮች ካሉ ደግሞ ራሴ አነባለሁ። ይሄን ተቀበል ይሄን አትቀበል የሚባል ነገር የለም። አይሰራም። እዛ በተለይ እኔ ጋር አይሰራም። በቃ ስለማይሰራ እና እኔ የምቀበለው ጤነኛ የሆኑ ሐሳቦች ከሆኑ በማንም ሰው ይደረግ፣ የዛሬ 2000 ዓመት ይደረግ፣ የዛሬ 3000 ዓመት ዛሬ የሚደረግ ነገም ሐሳቡ ጤነኛ ከሆነ ሰው የማይጎዳ ከሆነ ከተፈጥሮ ስርዓት ጋር የማይጋጭ ከሆነ አክሴፕት አደርጋለሁ። የእናንተን ቁሩቁቡ ሐሳብ ዝም ብሎ ፕሮግራም እየተደረገብኝ እየተጫነብኝ ግን ዝም ብለህ አዳምጥ፣ አተንፍስ፣ ጊዜ ወስደህ ተማር የሚባል ነገር ግን የለም። ሰው ነኝ፣ አእምሮ አለኝ፣ ራሴ አስባለሁ፣ ራሴ እረዳለሁ። የማልረዳውን ነገር አልተረዳሁም፣ አይመለከተኝም። ካልተረዳሁት አልተረዳሁትም ነው፣ አልጨነቅም። ብዙ የተረዳሁትን ደግሞ በድፍረትና በነፃነት አወራለሁ። ማንንም አልሰማም የሚላል አይደል? ይሄ አኩቻ። ይሄ ግን ትዕቢት አይደለም፣ ብልግና አይደለም። ይሄ ሰው ሁሉ እንደዛ ነው መሆን ያለበት፣ መጠየቅ አለበት። እንዴ ቁርአን ውስጥ እኮ መላእክቶች እኮ ጠይቀዋል። ብራዘርስ አላህ እኮ ተጠይቋል። አላህ ለተጠየቁት ጥያቄ መልስ ነው የሰጠው። ለምን ትጠይቀኛለህ አላለም። የሚጠይቁበትን ሞቲቭና ልብ ስለሚረዳ ለመላእክቶች መልሷል። መላእክቶች ጠይቀውት ያውቃሉ አላህን። ነቢዩ ኢብራሂም አብርሃም ጠይቀዋል አላህን። ሙሴ ጠይቋል። በቃ ማየት ፈልጋለሁ አንተን ብሎ ጥያቄ ጠይቋል። ጥያቄው ተመልሶለታል አልተመለሰም ሌላ ጉዳይ ነው። ብዙ ነቢያቶች በቁርአን ውስጥ እያነበብኩ ነው አምላክን አላህን ጠይቀዋል፣ እርስ በርስ ተጠያይቀዋል። አንድ ደግሞ ከሰማሁት ሐዲስና ታሪክ በጣም ልቤን የሚነካኝ ነገር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቅንነትና ትህትና ትዕግስት በጣም ይገርመኛል። በነገራችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሟሉ ሰው ናቸው። የተለያዩ ነቢያቶች እስከ ነብዩ ዒሳ ጀምሮ በአንዳንድ ነገር ነው ኳሊቲ ያላቸው። አሁን ኢየሱስ ውድ የሆነ የፍቅር መምህር ነው። በጣም ነው የምወደው። አብርሃም፣ ሙሴ እያንዳንዳቸው የየራሳቸው የሆነ ኳሊቲ ያላቸው። ረሱል ግን ባል ናቸው፣ የጦር መሪ ናቸው፣ ንጉስ ናቸው፣ የዲን ሰው ናቸው፣ የሃይማኖት መሪ ናቸው። ሙሉ ያሟሉ ሰው ናቸው። ያሟሉ የአላህ ባሪያ ናቸው። እኚህ ሰውዬ ተጠይቀዋል። ዑመር የሰለመ ቀን ነው ጥያቄ ጠይቃቸው። አርፈ ተቀመጥ አላሉትም። መጀመሪያ ተማር ምናምን አላሉትም። ዑመር አሉት እንደውም በጣም የልቡና የምላሱ ሐሳብ ንጹህ ነው፣ የተቀላቀለ አይደለም ብለው አፕሪሼት አደረጉት። ላኢላሃ ኢላላህ። መቼም እንደሳቸው አይነት ሰው ማግኘት ከባድ ቢሆንም በዚህ ህይወታቸው ግን እንዴት አንቀና። አሁን ሰው ህይወቱን አይወስድም። ሐዲስ ተቀበላለህ አትቀበልም ምናምን ማለት ነው የሚወደው። ካልተቀበልክ ሙስሊም መፍረድ ነው የሚወደው። አሁን ይሄ ሰው በተለይ ማህበራዊ ሚዲያ ያለው አርበኛ ታፍታፋ ነው። እነዚህ ሙስሊሞች አይደሉም ምናምን ይፈርዳል። ፈራጅ አላህ ነው ይልና ራሱ ይፈርዳል። ማንም ጥያቄ ጠይቅ፣ መልስ መመለስ ነው ያለብህ። ምንድን ነው ያላቸው? እንዲያውም አስተማራቸው እኮ እንዲያውም ኮሜንት አደረጋቸው። እኛ እውነት ይዘናል አይደል? አዎ። እነሱ በውሸት ነው ያሉት። አዎ። በቃ እስልምና መደበቅ የለበትም ከኋላ አደባባይ ወተን ነው መስገድ ያለብን ብሎ ትእዛዝ ሁሉ አዟል። የሰለመ ቀን ዴዋን ነው ጥያቄ ጠየቀው። እንዲህ አይነት የተወደዱ ነቢይ፣ ቅን ትዕግስተኛ ነቢይ እየተከተል እያመንን ንግግራቸውን ብቻ ማውራት ትርጉም የለውም። ይሰማችኋል? ንግግራቸውን ብቻ ማውራት ትርጉም የለውም። ህይወታቸውንም መሞከር አለብን። ሲሰደቡ አሜን ማለት፣ ስሜታችን ሲመጣ መቆጣጠር፣ በማናደምጠው ነገር ላይ ዝቅ ብለን መስማት። ሌላ አንድ ነገር ልንገራችሁ። በሆነ የውጊያ ጦር ላይ ረሱል ይሄ ሐሳብ የርሶ ነው የአላህ አለ አንዱ ሷሃባ፣ አንዱ ተከታይ። አይ ይሄ እኔ ነው አሉ። አረ ምን አይነት ቅን እኮ እኔ እኮ በቃ በጣም እኔ እኮ እምባ ይመጣኛል ስለሳቸው ሳስብ። እስልምና ውሸት ይሁን እሺ፣ በቃ ጀነትም ገነትም አይኑር። እንደ አንድ ሞዴል ሰው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ስታዩ
መሆን የምትፈልጉት የምትመኙት አይነት ሰው ነው። ሰው እንዴት ፐርፌክት እንዴት ይሆናል? እንዴት ሙሉ ይሆናል? ሙሉ ማለት አይ ይሄ እኔ ነው እድል አላቸው እኮ ያላህ ነው ብሎ ኢጓቸውን ማስቀጠል እኮ ይችላል። ኖ ይሄ ያላህ ነው እንግዳስ ይሄ ኖ ይሄ ሰው ነው ይሄ ግልጽ ነው። እና አሁን ረሱል ይሄ ነገር የአላህ ነው ወይስ የእርሶ ነው? የኔ ነው አሉ። ታውቃላችሁ የእርሶ ከሆኑ ቆይ ብሎ አስተላለፉን ቀየረው። ውጤት አመጡ። ላኢላሃ ኢላላህ። ይሄ ብቻውን እኮ ያሳብዳል። የኔ ነው ማለት እኮ ይችላሉ። ሐሳቡ የኔ ነው የአላህ ነው ብለው ነገሩን መሸወድ እኮ ይችላሉ። አላደረጉትም። ስለዚህ እዚህ ማህበራዊ ሚዲያ ላይ የምትጫጩ መምህራን የምትባሉ ሰዎች የራሳችሁን ሐሳብ አትቀላቅሉ። ቁርአን ላይ ሌሎችም ሃይማኖቶች የመጽሐፍ ቅዱስን ሐሳብ ላይ አትቀላቅሉ። በጠቅላላ እዚህ ማህበራዊ ሚዲያ ላይ የምትማሩ የምታስተምሩ ሰዎች የሰው እጅ አትክተቱበት። ንጹህ የሆነውን የአላህን ቃል ብቻ ተናገሩ። የራሳችሁን ኢጎ የራሳችሁን በሽታ አትክተቱት። አልጫ ይላል ነገሩ። ማንም የሚያዳምጣችሁ የለም። አክብሮታችሁና ተቀባይነታችሁ ብዙ ጊዜ እንዲቀጥል ከፈለጋችሁ የራሳችሁን ስሜት የራሳችሁን ክርፋት አትቀላቅሉ። እዚህ ድካማችሁን አታጣብቁብን ወደኛ። አርፋችሁ ያዙት እዛው። በጣም እየተከበረ ይሄ የኔ ሐሳብ ነው ይቅርታ አድርጉልኝ ወንድሞቼ በሉ። ልመዱ፣ ትህትና ልመዱ። ጢነኛም ትዕቢተኛም አትሆኑ። አሁን ሌላ አንድ በጣም ልንገራችሁ። ለምሳሌ እኔ ቅድም እንዳልኳችሁ ነሺዳ የሚባል ነገር አልቀበልም። አይሄት አልወድም። በጣም ነው የሚያስጠላኝ። በቃ ዘፈን ነው የሚመስለኝ። ከዛ ደግሞ የነቢዩ መሐመዱን መውሊድ የሚያከብሩ አሉ፣ የማያከብሩ አሉ። ነሺዳ የሚሰማል የማይሰማል አያጣላም እኮ። በቃ የሚሰሙት የሚስሙ፣ የማይሰማው የሚስማ። የማይሰሙት እነዛኞቹን እስልምና አይቀበሉም። ይሄኛውም እንደዚህ። ለምንድን ነው ትዕቢተኛ የምትሆኑት? አንድ ጊዜ የሰማሁት ታሪክ በተርሑድ ሰላት 8 ነው 21 ነው የሚሰገድ። ይሄንን ጥሩ ታሪክ ነው፣ ጥሩ ንግግር ነው፣ መውሰድ አለብን። እናንተ አትቀበሉትም። ይሄንን በንግግር ነው እንጂ በህይወታችሁ የለም። እኔ ይሄን እጠቀማለሁ። አሁን አደገኛ ጥበብ ነው። ምንድን ነው የሆነው? የተርሑድ ሰላት 8 ነው የሚሰገደው፣ 21 ነው የሚሰገደው። ሰይፍ ተማዘዙ፣ እርስ በራሳቸው ሊጨራረሱ አደገኛ ብጥብጥ ገቡ ሙስሊሞች እርስ በራሳቸው። በጣም አንድ ዓሊም አዋቂ ጋር ሄደው ሲጠይቁ እሱ ያለውን ለመቀበል ከዛ ከተናገረ ሰሚት እናደርጋለን ብለው ተስማምተው የጋራ አዋቂያቸው ስለሆነ ሄዱ። ጠየቁት። 8 ነው 21 ነው። የሁለቱንም ሐሳብ ሰማና እንዴት በሱና ፈርድ የሆነውን ነገር ሚስት አደርጋላችሁ? በእስልምና ያላችሁ አላህ አንድ ነው መልእክተኛው መሐመድ ነው የሚል ያጣመራችሁ ፈርድ የሆነ ነገር እያለ በሱና ለምንድን ነው የምትጣሉት? በቃ እናንተም 8 ስገዱ፣ እናንተም 21 ስገዱ። አለመስገድም ትችላላችሁ። ሱናን ይሄ ግዴታ አይደለም። ግን ግዴታና ፈርድ የሆነውን ነገር ላይ ተስማምታችሁ በሱና ለምን ትጣላላችሁ? ይሁን በቃ ይሄ አደገኛ ጥበብ አይደለም። በቃ መውሊድም የሚያከብር ያከብር፣ ማያከብር ማያከብር። ማያከብሩት ላይ ለምን ጀሽ ታደርጋለህ? የሚያከብሩት ስለምን ትፈርዳለህ? ለምን አትተው? እኔ በጣም እንዲያውም የገረመኝ ያው የምትከለተሉት ነገር አለ መጥቷት። እኔ ጭቅጭቅ ያለ ይመስለኝ ኦርቶዶክስና ፕሮቴስታንቱ ላይ፣ ኦርቶዶክስ ለፕሮቴስታንት ምናምን፣ ፕሮቴስታንት ለፕሮቴስታንት፣ ኦርቶዶክስ ለኦርቶዶክስ እስልምና ላይ ያለ አይመስለኝም ነበር። ወላሂ እኔ ቀናይ ውሸት የሚባል ነገር ያለ አይመስለኝም። አይቼ ስለማላቅ ለኪ የቲክቶክ አልጎሪዝም የምትከተሉትን የምታዩትን የምትውሉበትን ሰፈር በጣም ከኛ የተሻለ ነው። በቃ እሱን ነው የሚያመጣላችሁ። አሁን እዚህ ስገባ ይጨቃጨቃሉ። ላኢላሃ ኢላላህ መገዳደል እስኪቀራቸው ድረስ የሚሰዳደቡት፣ የሚጫጫቱት፣ የሚፈራረዱት እና ባላለፍኩበት ነገር ላይ እንኳን ድሮ የሆነ ሐሳብ ላለመስጠት አስተማረኝ ይሄ ትምህርት። ሰው ባላየው ባላለፈው ነገር ላይ ሐሳብ መስጠት የለበትም። ደነገጥኩኝ እኔ። ከዛውን እኔ ሙስሊም ከሆንኩ በኋላ የሙስሊም ንግግሮች፣ ጮንትኖች፣ ትምህርቶች ምናምን ነው የሚመጣው ቲክቶክ ገጽ ላይ። በቃ ዘግናኝ በሆነ መንገድ ነው ሲጫጫሁ ሲሰዳደቡ የሚሉት።
በአንደኛው ፓርት ራሱን በተለየ መንገድ የሚያይ አደገኛ ግሩፕ አለ፣ ጄጅ የሚያደርግ እነዚህ እስልሞች እኮ አይደሉም ምናምን ለውይይት እንኳን ነገሩን ክፍት አያደርግም። በሌላ በኩል ደግሞ እኔ በጣም የምወዳቸውንና የማከብራቸውን ሰዎች ደግሞ ጥርምስምሳቸውን የሚያወጡ ደግሞ አሉ። መጨቃጨቅ በሁሉም ሃይማኖት ቤት ነው ያለው። ውሸት ነው። በቃ ሃይማኖተኛ መነጋገር አይችልም። መበጣበጥ፣ መጫጫህ፣ መሰዳደብ ነው የሚችለው። አእምሮውን ስለማይጠቀም እኮ ነው። ልቡን አያዳምጥም። ለመሻሻል ፍላጎት የለበትም። የገባበትን ፕሮግራም ብቻ ነው ማስቀጠል የሚፈልገው። ሁሉም ጠግበው ተነፋፍተው በእኔነት ሲጫጫሁ ሲሰዳደቡ ነው የሚውሉት። እኔ አሁን በቃ ያዋለ በቃ እኔ እንደውም ተሳስቶ ይሆናል ብዬ እንደገና ደግሞ አይመከሩም። በጣም የሁሉ ሃይማኖተኞች ባህሪ አይመከሩም። እኔ አንዳንድ ሰዎች ላይ ቪዲዮ ሰራሁኝ። አሁን እስላም ስለሆንኩኝ እቺ ነገር እኮ መጥፎ ክፍተት ታመጣለች ብዬ ሐሳብም ኮሜንትም እየሰጠው አንዳንድ ሰው ላይ ሰራሁ። ኦ ማይ ጋድ በጣም ነው የሚበሳጩት። የሚሰጡት አስተያየት የሚሰጡት ኮሜንት ያስደነግጣቸዋል። እውነት ያ ሰው ነው ምናምን። እናንተ ነው ስለነሱ የምትደነግጡት። እነሱ ምንም አይመስላቸው ይደነግጣሉ። እኔ አሁን ኮሜንት ላይ ሰውን ኢሞሽን አነባለሁ። አሁን የሆነ ቪዲዮ ሰርቼ የሆነ ይልል አስደንጋጭ የሆነ ኮሜንት አስጨንቀው ሊገሉ ይበቃ እንዳልተነፈስ በቃ እንደዚህ መተው በጨርቅ በትራስ ማፈን የቀራቸው። እኔ ግን እንደዛ መሆን ሰው አይደለሁም። እንደዚህ ፈንቅዬ የመውጣት ኃይል ያለኝ ሰው ነኝ። በጭራሽ እንደዚህ ተጠቁሽ ባር ያለሁን እንዴ ሲቀር ይቀራል ብራዘር። እንደዛ አይቻልም። እና ሐሳብ አያስተሙ ዋን ወይ ናቸው። የሁሉም ሃይማኖተኞች ችግር ዋን ወይ ናቸው። ቱ ወይ አይደሉም። ማውጣት ብቻ ነው እንጂ ከዛ አይቀበሉም፣ አያስተናግዱ። እና አንዳንዱን በግል ትሞክሩታላችሁ፣ በግራ በቀኝ ምናምን እያደረጋችሁ በውስጥም በምናል በጭራሽ አይሰሙ። መተቸት የሚባል ነገር አይወዱም። ትችት እኮ ብራዘር ምርጥ ግብአት እኮ ነው። እኔ አሁን አብዲሳ ደፋር በነበረኝ ብሮድካስት አደገኛ የእውቀት ትችት ተችቶኛል። መልስለታለሁኝ፣ ነገ ከነገ ወዲያ መልስለታለሁ። ለእንደዛ አይነት ሰው የተደራጀ መልስ ነው የሚመለሰው። ዝም ብሎ ምናምን አይባልም። ለእነሱ በደንብ ነው የሚያዳምጡ። በቃ ሃይማኖተኛዎች ግልብነን መስተካከል አለብን። ስሜታዊ ነን በጣም። አንድ ሰሞን እነሱ የሚመስጠን አጀቦጀቡ ግርግሩ ጩኸቱ ምናምን ይበዛል። ከዛ ደግሞ ይቀዘቅዛሉ። እኔ በዛ መንገድ እኔ እስልምናን የተቀበልኩት በእናንተ ሙቀት አይደለም፣ በእናንተም ደግሞ ግርግር እስልምናን አልተውም። ምንም የሚያገናኘው ነገር የለም። ይሄ አብረውኝ እንደዚህ ያገዛሃል ወረዳለሁ በሙሉ ዛሬ ከእስልምና ብትወጡ እኔ እስልምናን እቀጥላለሁ። ምንም የሚያገናኘው ነገር የለም። እስልምናና ሙስሊም ይለያያል። እና ሁልጊዜ የሰው እጅ ሲገባ ነው ነገሮች የሚበላሹት፣ የሚቦኩት፣ የሚጨቀዩት። አስተካክሉ። አሁን አንዴ የሆነ የሚገርም ቪዲዮ በአዳም ቁርአን ታውቃላችሁ፣ አዳም ራሱ ነው ኃጢአት የሰራው፣ ራሱ ነው የሚጠይቀው፣ ራሱ አላህን ይቅርታ ጠይቋል፣ ከሱ ጋር አልቋል ብሎ ነው የሚያምነው በአጠቃላይ እስልምና። አንድ ወንድም ማብራሪያ ሰጠ በዛ ጉዳይ ላይ። ቆንጆ ምሳሌ ነው፣ ቆንጆ ማብራራት ነው ያበራው። እኔ ጆሮ ስላለኝ አእምሮም ስላለኝ ሙሉን አዳመጥኩትና ከበደለኞች ወገን ትሆናለህ ያለውን ፒክ አደረኳት፣ በደንብ ስለምሰማ ማለት ነው። እስቲችን ነገር አብራራት ማለቴ ገብቶኛል ሊል የፈለገው እኮ ነገር እኔ ቪዲዮ ፕላትፎርሙ ሜዳ ላይ አይደለም የሚበተነው፣ ብዙ ሰዎች አዳማጮች አሉ። በዛኛው ሳይድ ያለውን ደግሞ አመለካከት እኔ ያውቃለሁ። ስለዚህ ያቺን ነገር እንዲያብራራት ቪዲዮውን ላብራራው ሰው ኮሜንት አደረኩት። የሚገርም ነገር ገለጸልኝ። ተስማማን፣ ጨረስን። ሌላ ቦታ ላይ ግን ከአውዱ ውጭ ሲነጋገሩ የነበሩት ቆይታ ሌላ ጉዳይ ነው። አንዱ ዝም ብሎ ለምንድን ነው እዛ ቦታ ላይ እንዲህ ብለህ ጠይቀዋል? እኔ ታውቃለህ በጣም ተበሳጨሁኝ። እኔ አልዋሻችሁም፣ ውሸታም አይደለሁም። በጣም ተበሳጨሁ። በቃ ይሄን እድል ተጠቅሜ ዛሬ ልናገር፣ ይሄ ነገር ለዚህ ወንድም ለዚህች እህት እንደዚህ ብዬ ልንገራቸው፣ ችግራቸውን እንዲያውቁ ልገዛቸው ስል አሰብኩ በራሴ። አይ ስሜታዊ ነኝ። ስሜታዊነት ደግሞ ካወራ ነገ አንቀባበልም፣ ነገ አንደማመጥም፣ ነገ ሰላም አንባባልም። እነዚህ አስተማሪዎች እንደምታዩቸው አይደሉም። የዚህ ማህበራዊ ሚዲያ ላይ ያሉትም ሃይማኖተኛ ከውጭም ውስጥም ያለ ዋናውን ነገር ሁሉ ነው ገደል ይዞብህ የሚገባ። አድማ ያስነሳብሃል፣ ቪዲዮ እንዳይታደር ያደርጋል። በቃ ሌላ ጠብ ውስጥ ነው የምትገቡት።
አይ በቃ የመስማት እድል የለም ምናምን ብዬ ስሜቴን የመቆጣጠርና የመግዛት ታላቅ አቅም አለኝ። በሆነ ማህበር ላይ ያዳበርኩት ችሎታ አለኝ። እኔ ለምን ለ20 ምናምን ዓመታት ክርስቶስን መምሰል በሚል ድንቅ ትምህርት የቆየሁ ልጅ ነኝ። በከተማ ውስጥ ያለ ገዳም የምኖር ስሜቴን የማልጠቀም ክፉ ነገርን በበጎ መመለስ ለረዥም ዓመታት በቃ ክርስቶስን መምሰል አለብኝ ብዬ 20 ምናምን ዓመት ያመንኩ ልጅ ነኝ። በጣም ኤክስፒሪየንስ አለኝ በዚህ። ቀኝህን ግራ ክፉ ሲመልስ ደግ በደንብ የተገበርኩ ሰው ነኝ። ከዛ አየሁና አይ ይሄ እኮ ከአውዱ ውጭ ነው። አሁን በጤነኛም ከዚህ ተረጋግቼ ቀስ ብዬ ለምን አላስረዳውም ደሞ አልኩኝ። ይሄ እኮ ከአውዱ ውጭ ነው። ስታወሩበት የነበራችሁበት መንገድ ሌላ ነው። ለምን ይቀላቀላል ይሄ ነገር? ያ ደግሞ እዛ ላይ የተለጠፈ ነው። አለቀ እኮ በቃ። እኔ ዲብራራ አልኩኝ። ቪዲዮውን የሰራው ሰውዬ መልስ ሰጠ። ፔሬድ አለቀ። ከዛ ነገር ተነስተህ ለምን ትምህርት ትሰራለህ? ለምን ትምህርት ትሰሪያለሽ ማለት ይቻላል። ይሄንንም የማስተናገድ አቅምና ችሎታ የላችሁ። ከዛ ምናል ሌላው ይሄ ቀደም የነገርኳችሁ አመፀኞች አለ ይዞ ለከለኮን ነገረው ነገራት ምናምን የሚል አግለብላብ ያመፀኛለ። ቆርጠው ለግል ዓላማቸው ያወሩታል። እንዴት ደግሞ እንዴት ይናገራታል፣ እንዴት ይናገረዋል የሚል ደግሞ እዚህኛው ግሩፕ ውስጥ አቀንቃይ ሁለት አጋንንት ማለት ነው። በግራና በቀኝ ሆኖ አንድ አይነት ስለሚባል በቃ የሚሰማው ሰው የሚሰማት ሰው አለ። ይሶኬ በቃ ለጊዜው ምንም ማድረግ አይቻልም። ነገ ከነገ ወዲያ ድል ከተገኘ ይወራል ብላችሁ ትዕግስተኛ ሆናችሁ ጨዋታውን ለማስቀጠል ጥረት አድርጋችሁ። ይሄ አደገኛ ባህሪ ነው። በነገራችን ላይ ደግሞ ዝም ብሎ አይመጣም። እኔ ብዙ ዋጋ ከፍያለሁ። አደገኛ ነገር ነው በጣም። ከዛ ሌላ የሃይማኖተኞች ችግር ስሜታዊነታቸው አንድ አይነት ናቸው። ለምሳሌ እፎይ ማለት እኮ ባህሪ ነው። እፎይን የሚቀበሉ የእፎይን ለሚለጥፉ ስለኔ ብዙ ቪዲዮ ሰርተዋል። ለነሱ በአንድ ጥይት አንድ ሰጥቻለሁ፣ ለሙስሊሞችም አንድ ሰጥቻለሁ። እፎይ አሁን ሲሳደብ ይውላል፣ ጓደኞቹም ሲሳደቡ ይውላሉ። እናንተ ደግሞ ቁጭ ብላችሁ ክርስቶስን ስትሳደቡ ኢየሱስን ስትሳደቡ ትውላላችሁ። ምንድነው በእፎይና በእናንተ መካከል ያለው ልዩነት? እፎይ ሳይረገው ኃጢአት ከሆነ እናንተም ስታደርጉት ኃጢአት ነው የሚሆነው። አንድን ክርስቲያን እንወያይ ብለህ ጠርተህ ኢየሱስ እንዴት ትሰድብበታለህ? ብራዘር፣ ክርስቲያኖች ኢየሱስን እንዴት እንደሚያዩት ስሜቱ ስለሌላቸው ነው። እኔ የዛሬ 7-8 ዓመት በደንብ በቃ ሰፋ ካለ 10 ዓመት ነው ቢሆነው ነገሩን ግን በደንብ አድምቼ የተቀበልኩት ግን 7 ዓመት ክርስቶስ ሰው ነው ብዬ ለማመን ስቃይ ውስጥ ነው የገባሁት። በጣም ተሰቃዩ። ሁለተኛ እስልምና ልቀበል ስል እንደ ሮድ ሞዴል አድርጌ የሚቆጥረው መሆን የምፈልገው ባወራው ብናገረው ማልጠግበው ስም ነው ኢየሱስ። እውነቴን ነው የምነግራችሁ። ትምህርቶቹ ቅንነት የተሞላባቸው የፍቅር ሰው ነው። እሱ ያላለውን ነው እኛ እየጨመር ችግር ውስጥ የወደቅ ነው። ይሄንን ሞዴል ደግሞ አስቀምጬ የመጨረሻ ነብይ መሐመድ ነው ብዬ ለመቀበል 8 ወር ነው የተሰቃየሁት። እስልምና ልቀበል ስል ልቤ የምትጨምሮ ደም ግፊት የጨምሮ ጧ ብዬ ልፈነዳ ነበር። ይሄን ያህል በዚህ አይነት ስስት የተያዘን ኢየሱስ መተህ ውርንጭላ ሰርቋል፣ አህያ ሰርቋል፣ ምናምን እንደዚህ ነው ምናምን እያልክ እያወዳደክ እየተሳደብክ ማን ነው ያንተን እስልምና የሚሰማልህ? እፎይ እንዴት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሳደባል እያልክ አንተ ደግሞ ኢየሱስን ትሳደባለህ? ምንድነው ባንተና በእፎይ መካከል ያለው ልዩነት? ቆሮንቶስ 7:8 ምን ይላል ብሎ አውጥቶ ወይ ሱራ ምናምን ብሎ ከቁርአንም ጥቅስ አውጥቶ አይነጋገሩም። ከስድብ ነው የሚጀማመሩት። እናንተ ስትሳደቡ ጽድቅ ሐላል ሊሆን፣ ያኛው ሲሳደብ ኃጢአት። እንደዛ የሚባል ስታንዳርድ የለም። ነውር የትም ቦታ ነውር ነው። ብልግና የትም ቦታ ብልግና ነው። አመጽ የትም ቦታ አመጽ ነው። ክርስቲያኖች አንድ ሙስሊም ጋር ሊዋዩ ቆይተው በስስት የሚያያቸውን በጣም የሚወዷቸውን ነብዩ መሐመድን ከመሳደብ ይጀምራሉ። እንዴት ነው ያንተን ክርስትና የሚሰማ? በጣም መሰረታዊ የሆነ ነገሩን ለምንድን ነው ነብዩ መሐመድስ የሚሰደቡት? ለምንድን ነው ኢየሱስስ የሚሰደበው? መሐመድ ለምን ይሰደባል? ኢየሱስ ለምን ይሰደባል?
ሙስሊሞች ኢየሱስ ነብይ ምናችሁን የምታምኑ ከሆነ ለምንድን ነው ኢየሱስን የምትሳደቡት? እሺ ክርስቲያኖች ነብዩ መሐመድን ነብይ ብላችሁ አትቀበሉ። ለምንድን ነው የምትሳደቡት? ከስድብ ውጭ በሐሳብ ማውራታችሁ ኢትዮጵያ ውስጥ ደንቆሮች ስለሆነን አይናችን ጆሮአችንም ስለማይሰራ ሃይማኖተኛ ኢትዮጵያ ውስጥ 5 ሳንቲም ሞራል አዋጥቶ በጣም አስቸጋሪ ነገር ነው። ሃይማኖቱ አይደለም ችግር እየፈጠረው ሃይማኖተኛው ከባድ የኔነትና የትዕቢት ችግር ስላለበት ግብአት የሚያደርገው ይሄንኛው ነው። በቃ በሰላም መወያየት አይችሉም። ስለዚህ እፎይም ሲሳደብ ስተት ነው፣ እናንተም ስትሳደቡ ስተት ነው። ይሄ ማጭበርበር አይቻልም። ረሱል እስልምናን ስርዓትና ትህትና ገር በሆነ መንገድ ክርክራችሁ እንኳን ጤነኛና ገር በሆነ መንገድ አድርጉት ነው እንጂ የሰው ሃይማኖት እየተሳደባችሁ የሰው ነብይ እየተሳደባችሁ የሰውን እምነት እያንቋሸሻችሁ እስልምናን ለሰው ማድረስ አትችሉ። ጣዖት እንኳን ቢሆኑ አትሳደቡ ያሉ ቅን ነብይ ናቸው። ክርስቲያኖች ኢየሱስን አምላክ ነው ጌታ ነው ብላችሁ አምናችሁ እንዴት አይነት በትህትናና በቅንነት 33 ዓመት ተኩል የተመላለሰን ውድ የሃይማኖት መሪያችሁን ብላችሁ የምታምኑ ስለሆነ በእኔ ደግሞ ውድ ነብይ ሲያስተምሩ የነበረው ሲሰድቧችሁ መርቁ፣ ቀኝህን ሲመታ ግራ፣ አንድ ሲወስድብህ ሌላ ጨምር የሚል ትምህርት የኢየሱስን ትምህርት እያስተማራችሁ የሙስሊሞችን ነብይ መሳደብ ምን ማለት ነው? ለምንድን ነው የሰው ነብይ የምትሳደቡት? ነብዩ መሐመድን በመሳደብ እንዴት ሰዎች ወደ ክርስትና ይመጣላችሁ ብላችሁ አሰባችሁ? ይሄ ድንቁርና ነው። እና እዚህ ማህበራዊ ሚዲያ ያሉ ሃይማኖተኞች መልካቸው ምስላቸው አንድ አይነት ነው። ሁሉም ምንድነው ጉድለታቸው? ትህትና የላቸውም፣ ቅንነት የላቸውም፣ ስሜታቸውን መቆጣጠር አይችሉም፣ እብዶች ናቸው። ይሄን ብዬ ልጨርስ። ሰማይ ምድር የሚያፈርስ ዕውቀት ቢኖራችሁ ቅንነት፣ የዋህነት፣ ትህትና ከሌላችሁ ስሜታችሁን መቆጣጠር የማትችሉ ከሆነ በዜሮ ነው የምትባዙት። ባዶ ናችሁ፣ ባዶ ናችሁ። ስለዚህ ከእውቀታችሁ ልክ እነዚህን ትህትና፣ ራስን መግዛት፣ ስሜታችሁን መቆጣጠር መለማመድ አለባችሁ። መወያየት መልመድ አለባችሁ። ስትወያዩ ጤነኛና ትህትና በተሞላበት መንገድ በቃ ትወያያላችሁ፣ ትበታተናላችሁ፣ ምንም ችግር የለውም። ከዛ ማንም ሰው ደግሞ መጠይቅን አታስቆሙ። እንኳን እናንተ አላህ ተጠይቋል፣ እንኳን እናንተ ኢየሱስ ተጠይቋል፣ እንኳን እናንተ ረሱል ተጠይቀዋል፣ እንኳን ሰው መልአክ ጠይቋል። ስለዚህ እኔ ብቻ ነኝ የማቀልህ የሚል የሞተ ኋላ ቀር የድሮ አስተሳሰብ ወደ እያንዳንዳችን ላይ ለመጫን አትሞክሩ። የመጨረሻ መልእክቴን ተናግሬ እጨርስ። ምክር ማህበራዊ ሚዲያ ለምትጠቀሙ ወጣት ልጆች በልባችሁ ያልተቀበላችሁትን ነገር በምላሳችሁ አትሸንግሉ። የማይገባችሁ ነገር ካለ የማታምኑበት ነገር ካለ አደባባይ አውጡት፣ ጠይቁት። ለጠየቃችሁ ጥያቄ በቂ መልስ ካገኛችሁ አክሴፕት አድርጉ። ካላሳመናችሁ ደግሞ እሺ ብላችሁ በይሉንታ አትውጡ፣ ደግማችሁ ጠይቁ። ማንም ምንም አያደርጋችሁም። እነሱ አስፈራርተው ዝም ለማሰኘት ነው የሚሞክሩት። እናንተ እሺ አትበሉ፣ አትፍቀዱ። አንብቡ፣ ጠይቁ፣ ተረዱ፣ ተጠየቁ። የማታምኑበት ነገር ካለ እምቢ በሉ። የምታምኑበትን ነገር ደግሞ በትህትናና በትዕግስት ለሰዎች ለማስተላለፍ ጥረት አድርጉ። ማንም አእምሯችሁ እንዲቆጣጠር ፍቃድ አትፍቀዱለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ጊዜ በሌላ ርዕስ እስክንገናኝ ድረስ ሰላም እንገናኝ። መልካም ቀን ይሁንላችሁ።